ኢራን ጦርነቱ ከቆመ በኋላ ለመጀመሪያ ጊዜ የአሜሪካን ወታደራዊ ቤዝ በባሊስቲክ ሚሳይሎችና እንዲሁም በድሮኖች ጥቃት እንዳደረሰችበት ታውቋል። ይህ የሚሆነው እንግዲህ በትናንትናው ዕለት የአሜሪካው ሴንትኮም ኦር ሴንትራል ኮማንድ የኢራን በንደር አባስ የሚባል ቦታ አካባቢ ላይ ሆርሙዝ ሰርጥ ላይ ለሚንቀሳቀሱ መርከቦች ትሬት ናቸው ኦር አደጋ ደቅነዋል ያላቸውን የኢራን ታርጌቶች መታው ማለቱን ተከትሎ ነው። የአሜሪካ ሴንትኮም እንግዲህ እነዛን ቦታዎች አጠቃሁ ቢልም የኢራን ሪቮሉሽነሪ ጋርድ ደግሞ ጥቃት መፈጸሙን አምኖ ነገር ግን ምንም አይነት ካዥዋሊቲ ኦር የሞተም ሰው ሆነ የተጎዳ ንብረት የለም ብሎ ነበር። ነገር ግን አጸፋውን ግን መልሳለሁ ብሎ ዝቶ ነበረ። በዚህም ዛቻው እንግዲህ በኋላ ከዛተ በኋላ እንግዲህ የአሜሪካ ይህ ጥቃት በንደር አባስ ላይ የደረሰው ጥቃት ተነሳበት ያለውን የአሜሪካ ወታደራዊ ቤዝ በባሊስቲክ ሚሳይልና በድሮን መጥተዋል። ያንን ይህ ጥቃት ተነሳበት የተባለውን ቤዝ መታው ቢልም የኢራን ሪቮሉሽነሪ ጋርድ የትኛውን ቤዝ እንደሆነ ስፔሲፋይ አላደረገም ነበር። ግን በሌላ በኩል ግን የኩዌት አየር ኃይል ኦር የኩዌት አየር መቃወሚያዎች የባሊስቲክ ሚሳይልና እንዲሁም የድሮን ትሬቶችን ዲፌንድ እያደረግን ነው የሚል ነገር አናውንስ ማድረጋቸውን ተከትሎ ምናልባትም ኩዌት የሚገኘው አሜሪካ ቤዝ ሳይመታ እንዳልቀረ ነው እየተነገረ ያለው። ለማንኛውም ጦርነቱ ቆሞ የተኩስ አቁም ስምምነት ላይ የነበሩት አሜሪካና ኢራን ሰሞኑን ግን የተወሰኑ መተኳኩሶችና ጉልበት መፈታተሾች እየታዩ ነው ያሉት። ለማንኛውም ግን ያ ብቻ ሳይሆን እንግዲህ ኢራን በባሊስቲክ ሚሳይል የአሜሪካን ወታደራዊ ቤዝ ካጠቃች በኋላ ደግሞ 4 የሚሆኑ መርከቦች የኢራንን የሪቮሉሽነሪ ጋርድ ኦር የኢራንን ሪቮሉሽነሪ ጋርድ ኔቪ የባህር ኃይል ዋርኒንግ ኦር ማስጠንቀቂያ አንሰማም ብለው ለማለፍ ሆርሙዝ ሰርጥን ለማለፍ የሞከሩ 4 መርከቦች ላይ ጥቃት ከፍቶ እንግዲህ ወደ ኋላ እንዲያፈገፍጉ ማድረጉ ታውቋል ማለት ነው። ለማንኛውም ዶናልድ ትራምፕ በጣም በሚገርም ሁኔታ ኦማን ላይ ዝተዋል ዛሬ። ኦማን እንግዲህ እንደምታውቁት ከማንም ጋር ማትነካካና እንዲሁም ነገሮችን ለማድረግ በጣም በዲፕሎማሲ የምትታወቅ ሀገር ነች። ነገር ግን ሆርሙዝ ሰርጥ ላይ እጇን አስገባለሁ ካለች ኦማንንም ቦምብ አደርጋለሁ ብሎ መዛታቸው በጣም ትልቅ ሾክ ዌቭ ፈጥሯል አረብ ሀገር ውስጥ። ምክንያቱም ኦማን ከማንም ጋር ማትነካካና የሰላም ምሳሌ ተደርጋ የምትታይ ሀገር ነች። ለማንኛውም ሆርሙዝ ሰርጥን ለመቆጣጠር ኢራን ሆርሙዝ ሰርጥን ለመቆጣጠር ዶናልድ ትራምፕ ደግሞ ኖ አትቆጣጠሪም በሚል መገፋፋት ላይ እንዳሉ የሚታወቅ ቢሆንም ግን አሁን ደግሞ ያቺ መገፋፋት ወደ ተወሰነ መተኳኮስ መታለች ማለት ነው። ዛሬ የምናወራው ኦር ባጭር ስማቸው ጋሽ ትራምፕ ለኢራን ስለሰጡት ትልቅ ጊፍት ነው። እሳቸው ይህንን ጊፍት ሲሰጡ እንደ ጊፍት አስበውት ሳይሆን ከባድ ጉዳት አደረስኩባቸው ምናምን ብሎ ሊፎክሩ የነበረ ቢሆንም ግን ለኢራን ግን ትልቅ ጊፍት ሆኗል። ይህ ጊፍት ምን ይባላል? ከጀርባ የምታዩት GBU 57 ባንከር በስተር ቦምብ የሚባለው ነው ኦር ምሽግ ደርማሽ ቦምብ የሚባለው ነው። ይህ ቦምብ እንግዲህ ከመሬት በታች ገብቶ ከመሬት በታች እስከ 90 ሜትር ድረስ ጉዳት የሚያደርስ ነው። እዚህ ፒክቸር ላይ እንደምታዩት ማለት ነው። ታች ወርዶ ነው ፍንዳታ እንትን የሚለው። ኤኒዌይ ይህንን ቦምብ እንደምታውቁት ከአሁኑ ጦርነት በፊት በነበረው የጁኑ ጦርነት ኢራንና እስራኤል ገጥመው በነበረ ሰዓት ዶናልድ ትራምፕ በማይመለከታቸው ገብተው እነዚህን ቦምቦች በመጠቀም የኢራንን 3 የኒውክሌር ፋሲሊቲዎች ናታንዝ፣ ኢስፋሃን እና ፎርዶ ኒውክሌር ፋሲሊቲዎችን መምታታቸውን ታውቃላችሁ። ናው ይህ ትልቅ ጊፍት ሆኗል ለኢራን። እንዴት እንደሆነ ልንገራችሁ። በአሁኑ ድርድር ላይ በጣም ትልቁ ፖይንት እየተነሳ ያለው ትልቁ ፖይንት ምንድነው? የኢራን 60% ጥራት የተብላላው ዩሬኒየም ነው። ይህ ዩሬኒየም ኒር ዌፐን ግሬድ ነው የሚባለው ኦር መሳሪያ ለመስራት በጣም የቀረበና ወደዛ ሌቭል ካደረሱት እስከ 11 ኒውክሌር ቦምብ ሊሰራላቸው ይችላል የሚባል ሃይሊ ኢንሪችድ የሆነ ዩሬኒየም እጇ ላይ ያለ ኢራን ናው ያ የትን ያለው ሲባል የትን ያለው ዶናልድ ትራምፕ ያኔ በማይመለከታቸው ገብተው በፈጸሙት ጥቃት ፍርስራሽ ስር ተደብቆ ተቀብሮ ነው ያለው ከመሬት በታች 100 ምናምን ሜትር ላይ። ከዛ ከላዩ ደግሞ የነዚህ ኒውክሌር ፋሲሊቲዎች የተሰሩበት በጣም ከባድ የሆነ ኮንክሪት ምናምን አለ። ናው ችግሩ ምን መሰላችሁ? ይህንን ኒውክሌር ምንድነው ሃይሊ ኢንሪችድ የሆነ ዩሬኒየም ለማውጣት ከተቀበረበት ለማውጣት ቴክኖሎጂ ያላቸው 2 ሀገራት ብቻ ናቸው እዚህ ዓለም ላይ አሜሪካና ቻይና ናቸው እየተባለ ያለው። ነገር ግን ይህንን ከተቀበረበት ለማውጣት የኢራን ስምምነት ግዴታ ነው። ምክንያቱም ያንን ለማውጣት ሄቪ ኢኩዊፕመንቶች እንደ ኤክስካቫተር የመሳሰሉ ትላልቅ ዳምፕ ትራኮች፣ ገልባጭ መኪኖች ምናምን ነገር አምጥተ የስንት ወር ኦፕሬሽን ሰርተ የስንት ወር ኤክስካቬሽን ቁፋሮ ሰርተ ነው እዚህ ላይ ልደርስበት የምችለውና ይህንን ለማድረግ ደግሞ ሆስቷ አገር ወር ይህንን ቦታ ሆስት የምታደርገው ኢራን ልትስማማና ልትፈቅድ ይገባል። አለበለዚያ አንደር ጥቃት ሆነ ይህን ልታደርግ አትችልም በተአምር። ስለዚህ ዶናልድ ትራምፕ ያኔ ይህንን ጥፋት ባያጠፉና እነዚህ ኒውክሌር ፋሲሊቲዎች ስቲል ኦፕሬሽናል ክፍት ቢሆኑ ኖሮ ምናልባትም ፔሪሜትሩን ብቻ ሰኪዩር በማድረግ በጣም አጭሩና ፋስት የሆነ ኦፕሬሽን ቀርጸው ስፔሻል ፎርስ ልከውና አሜሪካ ስፔሻል ፎርስ ልከው አትሊስት ያንን ዩሬኒየም ይዞ ለመውጣት ኦፕሬሽኖች ሊያደርጉ ይችሉ ነበር። ያ እድል አትሊስት ነበራቸው። አሁን ግን እንደዚህ አይነት እድል የለም። ፍርስራሽ ስር መቀበሩን ተከትሎ the only way ያንን ለማግኘት የሚቻልበት ብቸኛው መንገድ የኢራን ስምምነትና ፍቃድ ሲኖርበት ብቻ ነው። ያንን ለማግኘት እንግዲህ ዶናልድ ትራምፕ ለድርድር አንዴ ቢያስፈራሩም አንዴ ቢለምኑም ግን ኢራን ድርድሩን እንደልቧ እንድታሾር ያደረጋት አንድ ምንድነው? ዶናልድ ትራምፕ ያኔ ጥቃት ነው ብሎ የፈጸሙት ጊፍት ነው ለኢራን። ቁርአኑ ምን ይላል? አሳን ተክረው ሸይአን ወሁወ ኸይሩን ለኩም፣ እናንተ የሆነ ነገር ትጠላላችሁ ለእናንተ ግን ጥሩ ነገር ይሆናል እንዳሉ ማለት ነው። ዶናልድ ትራምፕ ያኔ እንግዲህ ኢራን ላይ ይህንን ከባድ ጉዳት ሲያደርሱ
ኤዋውን ዞሮ እንግዲህ ጥሩ ነገር ሆኖ ኢራን እንደ ልቧ የአሜሪካን ወር ሀያሏን አሜሪካን በድርድር መድረክ እንደ ልቧ እያሾረችና እንደ ልቧ እየተደበረችባት ትገኛለች ማለት ነው። አርሰናል ደጋፊዎች ግን አልተቻላችሁ። ትናንትና ሲሰገድ የነበረው ዒድ አል አድሃ ሰላት ላይ እንግዲህ በመላው ዓለም አነጋጋሪ ከነበሩ ኢቨንቶች መካከል አንደኛው ኒውዮርክ ላይ የተሰገደው ዒድ አል አድሃ ሰላት ነውና እዚህ ጋር ከጀርባ እንደምታዩት የኒውዮርኩ አዲሱ ሜር ዞራን ኳሚ ማምዳኒ የአርሰናልን ማሊያ በጀለብያ አሰርቶ መጥቷል። ጀለብያ ቶብ ኩትራ ፓኪስታን ጀለብያ በሉት ብቻ ኤኒዌይ አሰርቶ መጥቶ እንግዲህ የአርሰናልን ማሊያ ለብሶ አወል ሰልፍ የኒውዮርክ ዒድ ሰላት አወል ሰልፍ ላይ እንግዲህ ታይቷል። ሰላት ሲሰግድ ታይቷል። ባይ ዘ ዌይ ትናንትና መልእክትም አስተላልፎ ነበር። ዛሬ ነብዩላህ ኢብራሂምን ኦነር የምናደርግበት ቀን ነው። እሳቸው የከፈሉት መስዋዕትነት ከጀርባ ምን ያህል ሰፊ ሚኒንግ እንደነበረው ከጀርባ ምን ያህል ሰፊ ትርጉም እንደነበረው የምናይበት ነውና እንዲሁም ደግሞ ለተቸገሩ እጃችሁን እንድትዘረጉ የሚል መልእክት አስተላልፏል። ይህ እንደምታውቁት የዒድ አል አድሃ አንደኛው ፕሪንሲፕል ነው። ኡዱሂያ ይታረዳል። እስልምና ያስቀመጠው አንደኛው ፕሪንሲፕል ኢድ አል አድሃ ላይ ማንም ስጋ ሳይበላ ማንም ሳይደሰት እንዳይውል የሚል ነውና ይህ ኡዱሂያ ታርዶ ያለው ለሌለው የሚሰጥበትን ፕሪንሲፕል አሁንም አደራችሁን ብሎ አስተምሯል። ለማንኛውም ዞራን ኳሚ ማምዳኒ ከድሮፕ ጀምሮ የአርሰናል ደጋፊ እንደሆነ ይነገራል። አንዳንዴ ደግሞ ስፒቾች ውስጥም ሁሉ የአርሰናልን ሪፈር ያደርጋልና የአርሰናል ደጋፊ ነበረ። ሰው ለረጅም ጊዜ ሲደግፈው የነበረው ክለብ ከሰሞኑን ዋንጫ መብላቱን ተከትሎ እንግዲህ ዒድ ሰላት ላይ የአርሰናልን ማሊያ በጀለብያ አድርጎ መጥቷል። ትናንትና ደጋፊዎቹ ደግ አደረክ እያሉት ያሉ ቢሆንም በፊትም ዝም ብሎ በሆነ ባልሆነ በውሃ ቀጠነ የሚተቹት ሰዎች ግን አሁንም ትልቅን ከተማ ከሚመራ ሜር የማይጠበቅ ነው፣ ፕሮቶኮል አልጠበቀ ምናምን የሚል ዝም ብሎ የሆነ ውሃ ማነሳት ትችት ቢተቹበትም ጀለስ ግን የክለቡን ማሊያ በጀለብያ አሰርቶ መጥቶ ትናንትና ዒድ አል አድሃውን ፏፈሽ ብሏል ማለት ነው። በእስራኤል ጉዳይ ሳውዲና ኢራን አቋማቸውን አሳውቀዋል። በዛሬው ዕለት የኢራኑ ሱፕሪም ሊደር አያቶላ ሙጅተባ ኾሜኒ ሰጡት የተባለው መግለጫ ላይ እንግዲህ የሐጅን አስመልክቶ ነው የሰጡት የውመል አረፋና እንዲሁም ሐጅን አስመልክቶና በዛ መግለጫቸው እስራኤል 15 ዓመት ብቻ የቀራት ሀገር ነች ብለዋል። ይህም ከ10 ዓመት በፊት አባታቸው 25 ዓመት ነው የቀራት ያሉትን ንግግር የሚያጠናክር ሆኖ ታይቷል። በሌላ በኩል እዛው መግለጫቸው ላይ እንግዲህ አሜሪካ ማለት ከዚህ በኋላ ሚድል ኢስት ሀገራቶች ላይ ወታደራዊ ቤዞችን ይዛ እዛ አካባቢ ፐርዣን ገልፍና ሁርሙዝ ሰርጥ አካባቢ እዛ አካባቢ ላይ እየፎከረችና እያስፈራራችና እያስገበረች የምትቀጥልበትን ጊዜ እንዲያበቃ አድርገነዋል። ከዚህ በኋላ ማንንም የምታስፈራራ አይደለም፣ ራሷን እንኳን ከኢራን ብርቱ ጥቃት ማትከላከል ደካማ መሆኗን ለመላው ዓለም አሳይተናል ብለዋል። ከዚህ በኋላ በምንም ተአምር ያንን አካባቢ ላይ ማስገበር እንደማትችልና ይልቁንም የአካባቢው ሀገራቶች የሚድል ኢስት ሀገራቶች ከኢራን ጋር ሆነው አካባቢውን ማኔጅ የሚያደርጉበትን አዲስ ወርልድ ኦርደር እንዲያዘጋጁ ከኢራን ጋር ሆነው ጥሪ አቅርበዋል። ከዚህ በኋላ አሜሪካ ነገር አብቅቶላታል፣ ደካማ ነች፣ ራሷንም ዲፌንድ ማድረግ አትችልም። ከዚህ በኋላ ደግሞ ይህንን ድክመቷን ደግሞ የበለጠ እየተቀጣጠለ ወደ ኋላ እንዲጎትታት እናደርጋለን ብለዋል አያቶላ ሙጅተባ ኾሜኒ። በሌላ በኩል እንግዲህ ሳውዲ ደግሞ ዶናልድ ትራምፕ በትናንትናው ትዊታቸው ከኢራን ጋር ዲል ለማድረግ እንግዲህ ኢራንም ሆኑ የሚድል ኢስት ሀገራት ሳውዲንም ጨምሮ ከእስራኤል ጋር ኖርማላይዝ ማድረግ አለባቸው ብለው ጥሪ አቅርበው ነበር። ኦር እንደ ማስፈራሪያም ነገር አድርጎ ነበር ዶናልድ ትራምፕ። ይህንን የዶናልድ ትራምፕ ማስፈራሪያ እንግዲህ መልስ የሰጠው የሳውዲ መንግስት በምንም ተአምር ብሎ ሙሉ ለሙሉ ሪጀክት አድርጎታል። ኢንዲፔንደንት የሆነች ፍልስጤም የምትባል አገር እስክትመሰረት ድረስ ከእስራኤል ጋር ኖርማላይዝ ማድረግ ዘበት ነው፣ ኖርማላይዝ አናደርግም፣ በጠላትነታችን እንቀጥላለን ብሎ የሳውዲ መንግስትም አሳውቋል ማለት ነው።